ሄርሜላ ልቤ ተሰብሯል አለች። አብርሽን ይቅርታውን ተቀበለች። አብረን መኖር ግን አንችልም አለችው። አብርሽ አሁንም አዘነ። ሩታ ይሄን ነበር የምትፈልጊው? ይሄው ተሳካልሽ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። እንግዲህ ዛሬ ላይ የመጣሁትኝን አብርሽና ሩታ ናቸው ማለት ነው። ለቤቱ አይሚን ሄርሜላና አብርሽ ለቤቱ አዲስ የሆናችሁ እንግዲህ የደወሉን ምልክት እየጫናችሁ ቤተሰብ አድርጉኝ ይላለው ማለት ነው። አዲስ ነገር ካለ ይዤ እመጣለሁኝ። እንግዲህ እንዳያችሁት ሩታና አብርሽ አይሚን ሄርሜላና አብርሽ ዛሬ ላይ አብርሽ ሄርሜላን ይቅርታ ሊጠይቅ ሄዶ ነበር፣ ግን አልተሳካለትም። ይቅርታውን ተቀብሏለች። አብሮ ለመኖር ግን አልቻለም። ቢያንስ አንቺ እንኳን ተቀበይኝና አብረን እንቀጥል ነበር ያላት፣ ግን አልሆነም ማለት ነው። ከዛም አልፎ ተርፎ እንግዲህ በጣም የሚያሳዝነው ጉዳይ ሄርሜላ ይቅርታውን ተቀብላ አብርሽ እኔን በአንድ ጊዜ ነው ልቤን የሰበርከኝ፣ እኔ ውስጤ ደምቷል፣ ስለዚህ ካንተ ጋር መቀጠል አልችልም፣ ሰላም ሁን ብላ ትታው ሄዳለች። እንግዲህ እና ቤልም ሁሉም ከጎኑ ያሉት ሁሉ ዛሬ ላይ ርቀውታል። ሩታ ደግሞ ይሄን ነበር የምትፈልገው። አሁን ላይ ሁሉንም አሳክታለች ማለት ነው። እሷም ደግሞ የዛቸችበትና ያረገችበት ነው። አንድ ቀን ሁላችሁንም እንደዚህ አደርጋለሁ ብላ ነበር ማለት ነው። ከዛም በስተመጨረሻ ይሄም ሆኖ ሄርሜላ በጣም ልቧ እንደተሰበረ ነገረችው። እሱም ደግሞ ሄርሞ አሁን ላይ እኮ ይቅርታ ካደረግሽና አብረን መቀጠል እንችላለን። እኔ ይሄንን ሁሉ አላወኩም። አንተ እኮ አጥፍተሃል አብርሽ። እኔ ተወስልህ አንተ አይደለም ንገሩት እንኳን ብዬ ለነ አቤላ ነገርኩ። ከመንገርም አልፎ እነሱ እየለመኑ ነበር፣ ግን አንተ ምንም ማድረግ አልቻልክም። ስለዚህ ተወኝ። አሁን የራሴን ህይወትን የጠንካራ መሆን ጀምሬያለሁ። ስለዚህ አትነካካይ ብለው ትታው ሄዳለች ማለት ነው። ያው አዝኗል። እሱም ልቡ ተሰብሯል። እሷም ደግሞ እንደዚሁ ልቧ ተሰብሯል ማለት ነው። ሁለታቸውም እንግዲህ አሳዛኝ ጉዳይ ነው ያሉት። ግን በነገራችን ላይ ሄርሜላ የምትባየው የራስሽን ህይወት ብትይ ደስ ይላል። ምክንያቱም አብርሽ ለሄርሜላ መሆን የሚገባው ለሩታ ነበረ። ይሄንን ጥያቄ ማቅረብ የሚገባ መጀመሪያ ላይ ለሩታ ነበር ማለት ነው። ሩታ ሳይ ለሚስትህ ገና ያላገባህትን ሚስት በይቅርታ እንትን ብትላት ምንም የሚደንቅ ነገር የለም። ለሩታ ያሉን ደግሞ ለሷም አይሆንም እና ዙሮ ተዟዙሮ እንግዲህ ሩታ ሄርሜላ ክብርሽን ጠብቀሽ ብትኖሪ ይሻላል ነው ምለው። ምክንያቱም ሩታዬ አሁን ያደረገችው ነገር ሄርሜላ እና አብርሽን ለመበቀል ያደረገችው ነው። ይሄ ገና በትንሱ ነው ብላ ያደረገችው ነገር ነው ማለት ነው። ደግሞ የሚቀጥለው ነገር ፎቶዋን ይሳለጥፈው ነው እንደሚሰሩት ጉድ እኮ ነው። ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ጉዳይ ጃኒ እና ደስ ይላል። ለማንኛውም ደስ ይላልም ያሳዝናልም። ህይወት ይቀጥላል። አብርሽ ለጊዜው ብትከፋም እንግዲህ ወዴት እንደሚሄድም አይታወቅም ማለት ነው። ፏ በተን ይል ይሆናል ብቻውንም። ሄርሜላም እንግዲህ አዝና እንዳትደውልልኝ ብላው ትታው ሄዳለች ማለት ነው። በጣም ይገርማል። ካሁን ቀጥለህ አትደውልልኝ፣ እኔ አንተ በደወልክ ቁጥር እኔ የሆነ ስሜት ስለሚሰማኝ አንተ ግን አትደውልልኝ፣ በቃ ተወኝ ብለዋለች። እንግዲህ ሄርሜላም አምራበታለች ማለት ነው። አሁን ላይ አብርሽ ከጎኑ ማንም የለም፣ እያዘነ ነው። ጥፋቱም ደግሞ የራስህ ነው ማለት ነው። ሩታ ደግሞ ያለችው ነገር እንግዲህ እኔ ይሄ ነገር ልበቀላቸው ሳይሆን እኔ ይሄን ያሰብኩትን ነው አድርገዋለሁ ብዬም ሳይሆን በቃ ለማሳየት ነው። ምን አይነት እኔ ጨካኝ አይደለሽም አታድርጉም ብሎ ስለሚያስብ ይሄንን ለማድረግ ነው እኔ ያሰብኩት ብሎ እንግዲህ ተነስቷል ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ የሚገርመው ነገር ላይ በጣም ያሳዝናልም፣ በጣም የሚገርማል። አንዳንዴ ህይወት ወዴት እንደምንወስደን አናቅም። ያው አብርሽ ያጠፋው ጥፋት ለሚስትህ ነበር። ይህንን ሁሉ ይቅርታ ማድረግ የሚገባ ማለት ነው። አሁን ጋር እንግዲህ አብዝቶም ሁሉም ነገር አልተሳካለትም እና በጣም ያሳዝናል። ከዛም አልፎ ተርፎ እንግዲህ ሄርሜላ ማምራለች፣ ብቸኛ ሆኗል አብርሽ። ግን በነገራችን ላይ የሩታም ቤተሰቦች አብርሽ ጋር ስለተለያዩ ደስ አላላቸውም። ሲታረቁ የአብርሽም
ወንድምም ሆነ ሁሉም ደስ ብሏቸው ነበር። አሁን ላይ ደግሞ እህቷም ይሄን ማድረግሽ ጥሩ አይደለም ብላ የወቀሰቻት ነበረ። የአብርሽም ወንድም ደግሞ ያው በጣም ነገሮቹ እንደተከፋ እና ስለታረቃችሁ ደስ ብሎኝ ነበር። ይሄ ደግሞ ሳይ እኔ ምንም እንትን አልልም። እሷ ደግሞ ያው እኔ እኮ የሰው ደስታ ሳይሆን ስለ ራሴ ደስታ ነው አሁን ካሁን ቀጥዬ መኖር የምፈልገው። እኔ ባደረኩት ነገር ምንም አልቆጭበትም፣ ደስ ይለኛል። እስከ ዛሬ ድረስ ለሰው ብዬ ነበር ምኖር። አሁን ግን በራሴና ማን እንደሆነች ሩታ ለማሳየት በትንሹ ነው ያደረኩት እያለች እንግዲህ እየፎከረች ነበር ሩታም ማለት ነው። ያው ፍቅሯን ሁሉንም ማሳየታ እንግዲህ ከአብርሽ ማንም ከጎኑ እንዳይቆም አድርገዋለች ማለት ነው። ግን ያው አብርሽም ያለው አሁን ላይ እኔ ምንም አልሆንም፣ ራስሽ ነሽ ያጠፋሽው፣ ያበላሸሽው አንቺው ነሽ እያላት ነው። ምክንያቱም ሩታ አሁን ላይ በነገራችን ላይ እውነት ነው ይህንን ሁሉ ነገር ሩታ ናት ያበላሸችው የምንበል። እሱም ደግሞ ስለ ጎዳት ምንም ማድረግ አትችልም፣ ጎድቷታልና ማለት ነው። በጣም ለምነዋለች፣ ለምኗት በጣም ብዙ ነገር ሄደዋል። እንግዲህ ወዴት እንደሚካሄድም እንግዲህ ባንችለውም ባናቀውም እንጃ ነው ሌላችሁም አልችልም። ብቻ ከሁሉም ከዛም ብሎ እንግዲህ ያው ሩታና አብርሽ በአንድ ላይ ቢሆኑ ደስ ይለናል። ምክንያቱም ሩታና አብርሽ ማለት እንግዲህ በአንድ ላይ ብዙ ነገሮችን ያሳለፉ ናቸው። ያው አሁን ላይ እንግዲህ በሄርሜላም ሆነ በማንም ይሄ ሁሉ ሲደርስ መከራ ስቃይ ላይ ሲሆኑ በጣም ያስጠላል። አንድ ላይ ቢቀጥሉ ይቻላል። ሄርሜላ ተብዬዋ ደግሞ ከአብርሽ ብትርቂ አሁንም ቢሆን ለሚስቱ ለሩታ ያልሆነ ለኔ ይሆነኛል ብለሽ አትሰቢ ማለት ነው። በጣም ያሳዝናልም አንዳንዴ እና ሄርሜላ ዛሬም ነገም ሳትይ ራቂና የራስሽን ህይወት እንደወጣሽ ተወጪ እንላለን ማለት ነው። ትናንት ያው ልቤን ሰብራኛል፣ ዛሬ ላይ ግን ካንተ ጋር ሆነ ነው ያለችው። እንግዲህ እውነቱ መቼ እንደሚሆን ቤተሰቦቻቸውም ያስታርቋቸዋል ያስታርቋቸውም የሚለውን ደግሞ በቀጣይ ላይ የምናይ ይሆናል ማለት ነው። አንዳንዴ ህይወት እንደዚህ ናት። በጣም የሚያሳዝናል፣ በጣም የሚያስከፋል ማለት ነው። ወይ ጉድ ነው፣ ወደ ጉድም ያስብላል ማለት ነው ውዶችዬ። እና እንግዲህ አብርሽ አሁን ከማንኛቸው ጎን እንደሚሆንም ባናቅም ማለት ነው። እኔ እንጃ አንዳንዴ ይከብዳል። ህይወት እንዲህ ናት። በሁሉም ጓደኞቹ አስርቀዋለች ሩታ ናት። ይሄ ደግሞ የራስ ስራ ነው ማለት ነው። ይሄ ማንም ሰው የራሱን ነገር ራሱ የሰራውን ግዴታ ነው ማለት ነው። ይሄ ራሱ ችግር ነው። እንግዲህ አብረሽ ዛሬም ነገም ቢሆን በራስ ተማምነህ ኑር እንላለን ማለት ነው። ከዛም አልፎ ተርፎ እንግዲህ ሁላችሁም ቪዲዮውን ላይክ ሸር በማድረግ አጠናክሩኝ። እንግዲህ ዛሬ ላይ ሚዲያውም ሁሉም ስለ አብርሽና ስለ ሩታ ነው ነገሩ ሁሉ ማለት ነው። አንዳንድ ህይወትን ፈተና ናት። ብዙ ነገርን ያሳየናል፣ ያስተምረናል። ደግሞ ሁሉንም በቀጣይ የምናይ ይሆናል ማለት ነው ውዶችዬ። ሄርሜላስ ነገሩ ይቅርታ ስላደረገች ተመልሳ ከሱ ጋር ትቀጥላለች አትቀጥለው የሚለውን ደግሞ አብረን እናያለን። እንግዲህ በተረፈ ቪዲዮ ላይክ ሸር አድርጉ። ሁሌም ቢሆን ለማስተር አብነዷችሁ አይለይ። ያው አሁን ላይ ሩታና አብርሽም ተለያይተዋል። ሄርሜላም እንደዚሁ እንኳን ደስ አለሽ ብሎሻል። እንግዲህ ይህንን ነበር ያሰብሽው፣ እንኳን ደስ አለሽ ብሎ ለሩታ መልእክት አስተላልፏል አብርሽ። ሩታም ደግሞ ያሰበችውና ያደረገችው ባደረገችው ነገር ማትጸጸትበት ስለሆነ ምንም ማድረግ አይቻልም ማለት ነው። ህይወት እንዲህ ናት። እሷም ደግሞ የዛተችውን ነው። ሄርሜላም ደግሞ አብርሽን ስትለምንበት የነበረበት ጊዜ አልፎ እንግዲህ አሁን ላይ እንዲህ ሆነዋል ማለት ነው። እና ለማንኛውም ቪዲዮውን ላይክ ሸር እያደረጋችሁ አጠናክሩኝ። እወዳችኋለሁ ማለት ነው ውዶችዬ።
አላህ ሱብሃነሁ ወተዓላ ለሀገራችን በሰላም ያብቃን። እወዳቸዋለሁ። ከመጥፎ ነገር ሁሉ